ወጣት በዛ ላይ ሩህሩህ ጨዋና ለሰው የምታዝን የምትሳሳ ነበረች። ዛሬ ሁሉም አለፈና ነበረች ተባለ። ከመኖር መንገድ ስለወጣች በጣም ያሳዝናል። ገና በልጅነቷ ከራሷ አልፋ ለብዙዎች መትረፍ የቻለች ደግና የዋህ ልጅ ነበረች። እንኳንስ እንደዚህ ከራሱ በላይ ለሰው የሚኖር የምንወደው የምናቀው የምንቀርበው ሰው ቀርቶ ምንም የማናቀው ሰው ሲሞት እንኳን በጣም ይከብዳል፣ ልብ ይሰብራል። ከቅርብ ጊዜ ወዲህ በተለይ በሀገራችን የሰው ልጅ ሕይወት እንደ ጤዛ መርገፍ ከጀመረ ዓመታት ተቆጥረዋል። ሕፃን አይል ሽማግሌ፣ ልጅ አይል ወጣት፣ አንዴ በጦርነት ግማሹ በአደጋ ሌላው በሕመም ሕይወቱን የሚያጣው ቤት ይቁጠረው። ለዛም ይመስላል ከቅርብ ዓመታት ወዲህ የሰዎች መሞት እየተለመደ እየመጣ ያለው። ዛሬስ ታዲያ ሀይርያ አሊ ላይ ምንድነው የተፈጠረው? ይህንን እንነግራችኋለን። ሰላም ውድ የዳጉ አዲስ ቤተሰቦች፣ አዲስ ወቅታዊና ማህበራዊ አዝናኝ ፕሮግራሞችን ለእናንተ ለውድ ቤተሰቦቻችን ይዘን የምንቀርብበት የዩቲዩብ ገጻችን ነው። እናንተም ለቻናላችን አዲስ ከሆናችሁ ፔጁን ሰብስክራይብ በማድረግ እንዲሁም ቤተሰብ ከሆናችሁ ላይክ በማድረግ እንድትጀምሩ እያበረታታን በዛሬ መረጃችን የአንዲት ብርቱ የዋህና ደግ ወጣት አሳዛኝ አሟሟትና ለመሞቷ ምክንያት ምን ይሆን የሚለውን ዝርዝር መረጃ ይዘንላችሁ መጥተናል። አብራችሁን ቆዩ ግብዣችን። እሷ ካለች ጊዜ የሚያሳልፉት ሰው በመርዳት ነው። በአጋጣሚ የተዋወቋቸው ሰዎች እንኳን ቢሆኑ የበጎ አድራጎት ድርጅቶችን እንዲተዋወቁ እንዲረዱ ታደርጋለች። ለራሷ ከመኖር ይልቅ የሰው ሕመም የሚያማት የሰው ስቃይ የሚሰማት ልጅ ናት። የቤተሰቦቿን ምሬት ሕመሟ እንኳን ሲበረታባት ራሱ አታርፍም፣ ለራሷ ጊዜ አትሰጥም በማለት ነበር። ለማረፍ እንኳን እቤቷ ከዋለች 10ን የሚደውልላት። ሁሉም የእሷን እርዳታ ይፈልጋሉ። ይህች ወጣት ሀይርያ አሊ ትባላለች። ብዙዎች በመልካም ስራዋ በደግነቷ ያውቋታል። በማህበራዊ ሚዲያ ለሰዎች በምትሰጠው ቀና ምክሮቿና ገንቢ አስተያየቷ በሁሉም ዘንድ ተወዳጅና መልካም አርአያ ነበረች። ከግል ሕይወቷ በዘለለ ለሌሎች መድረስና ያላትን ማካፈል ዋነኛ ተግባሯ ነው። ሀይርያ በተለያየ በጎ አድራጎት በመሳተፍና መርዳት ታዘወትር እንደነበር የሚያውቋት ይናገራሉ። እንዲያውም የቅርብ የሚባሉ ጓደኞቿ እንዲህ በማለት ሐዘናቸውን ገልጸዋል። ሀይሩ ሕመሟን ያባሰው ለሰው ሁሉ መጨነቋ፣ ለሰው ሁሉ ልድረስ ማለቷ ነው። እኔም ማቃት ስለ ኑሪያ ዩሱፍ የበጎ አድራጎት ድርጅት ረጅም ሰዓት ደውላ ስትመክረኝ ስታወያየኝ በስራዎቻችን ላይ አመመኝ ደከመኝ ሳትል ስትገኝ ነው። የዚያራ ቤት መስራችም ናት። ብዙ ድርጅቶች ላይ ዞራ ትዘይራለች። ሰዎችን ሰብስባ የበጎ አድራጎት ድርጅትን እንዲተዋወቁና እንዲረዱ ታደርጋለች። ሕመም ሲበረታባት ራሱ የቤተሰቦቿ ምሬት አታርፍም። 10 ነው የሚደውልላት፣ ሁሉም ነው አግዥኝ የሚላት፣ ለራሷ አታውቅም ነው መልሳቸው። የእሷን አይነት ሕመም ያለባቸው ሰዎች ከአዲስ አበባ እስከ ክፍለ ሀገር ድረስ መድኃኒት የምታጋዛው ሰው የምታሳክመው እርዳታ የምታፈላልገው እሷ ናት። ወላሂ ሄይሩ አንዱ ሕመሟ የሰውን ሁሉ ችግር ልቅረፍ ማለቷ ነው ትላለች። ሀይርያ ለሰው ሁሉ አዛኝ ሰው ወዳጅ ናትና ሰው ሁሉ አዘነላት። አሁንም አላህ ይዘንላት። የዚያራ ቤት የቀዘቀዘው በሕመሟ ምክንያት ነው። አሁን ደግሞ በእሷ ምክንያት የሚረዱ ብዙ ታማሚዎች የእሷን ድጋፍ ያጣሉ። በጎ ስራዋን አጅራዋን የምናስቀጥልበት አንድ ነገር ቢኖር መልካም ነው በማለት መሪር ሐዘናቸውን እየገለጹ ይገኛሉ። ሀይርያ በትናንትናው ዕለት በፌስቡክ ገጿ ያረቢ አቃተኝ አቃተኝ በማለት ያጋራች ሲሆን በዚህም ነገር ብዙዎች በጣም ተጨንቀው ሲቀባበሉት የነበረ ቢሆንም በኋላ ግን ማረፏ ተገልጿል።
በጣም የሚያሳዝነው ደግሞ እሷ ለስንቱ እንዳልደረሰች፣ ስንቱን እንዳላሳከመች፣ የስንቱን እንባ እንዳላበሰች ዛሬ እሷ ብቻዋን ተሰቃይታ ማለፏ ነበር። ሀይርያ በአንድ ወቅት እንዲህ ስትል በፌስቡክ ገጿ አካፍላ ነበር። ጧት ከእንቅልፍ ስትነሳ ምሽቱን አያለው ብለህ አትጠብቅም። ያንተ ቀን ዛሬ ብቻ ነው። ትናንት ከነጥሩና መጥፎ አልፏል። ነገም ገና አልመጣም። የሕይወትህ ዑደት አንድ ቀን ነው። ዛሬ እንደተወለድክና ሲያልቅም እንደምትሞት አድርገህ አስብ። ይህንን ስታደርግ ባለፈውና በጭንቀቶቹ ወደፊትና ባልተጨበጠ ተስፋ ወጥመድ ውስጥ እንዳትገባ ዛሬን ኑር። የዛሬን ሰላትክን በተመስጦ ስገድ። ቁርአንንም ተርጉመህ እየተረዳህ ቅራ። አላህንም በእውነተኝነት አስታውስ። ዛሬ ፍትሃ ይሁን። በአቅምህ በጤናህ ልክ አስብ። ዛሬም በሰላምና በደስታ ኑር። ባለህ ሲሳይ በስራህ በሚስትህና በልጆችህ በደረጃህ ተብቃቃ። ያለህን ፕሮግራም አስተካክል። ከዚህም ዓለም ለመለየት ዝግጁ ሁን። ይህን ስታደርግ ከሰከንዶች ወራትን፣ ከደቂቃዎች ዓመታትን መፍጠር ትችላለህ። የሰጠህንም ያዝ፣ ከአመስጋኞችም ሁን። ዛሬን ከሐዘን፣ ከጭንቀት፣ ከቁጣ፣ ከምቀኝነትና ከክፋት ንጹሕ ሆነህ አሳልፍ። አንድ ነገር በልብህ ውስጥ መቅረጽ አለብህ። የእኔ ቀን ዛሬ ብቻ ነው በማለት አጋርታ ነበር። ሀይርያ በአብዛኛውን የምትከተለው የሕይወት መርህ ዛሬን በመኖር ነው። ነገን እንደምናገኘው አስበን በፍቅርና በሰላም አምላካችንን ፈርተን ዛሬን መኖር እንደ ሐሳብም ሆኖ አምላክን በማስደሰት ለሌሎች መትረፍ ኑራ አልፋለች። እኛም ለመላው ቤተሰቦቿ እንዲሁም ለወዳጅ ዘመዶቿ መጽናናትን እየተመኘን አላህ ጀነቱን ፊርደውሱን ያጎናጽፋት እንላለን። ውድ የዳጉ አዲስ ቤተሰቦች ለዛሬ የያዝንላችሁ መሰናዶ ይህን ይመስል ነበር። እናንተም የተሰማችሁን ሐሳብ አስተያየት በሐሳብ መስጫ ሳጥን አጋሩ። ዳጉ አዲስ